ጣሊያኖች በኢትዮጵያ ውስጥ በ3 ቀን ባልበለጠ ጊዜ ውስጥ 30,000 ህዝብ ጨርሰው ዝም ብለን ማለፍ የለብንም። ትውልድን የማስተማር ኃላፊነት አለብን። መቼም ይሄ በተለይ በሃይማኖታችን በአገራችን ክብር የመጣ ነገር እንደሆነ ያስታውቃል። እኔም ፕሮፌሰር አቻሜለ በተለይ በግሎባል አሊያንስ ፎር ጀስቲስ በመሪነት ደረጃ ላይ ያሉ ናቸው፣ መምህር ናቸው። እነሱ ብቻ ሳይሆን ቫቲካንም በ500 ያላነሱ የተለያዩ መጽሐፍቶች ይገኛሉ ላይብራሪ ውስጥ። በተለይም በግሎባል አላያንስ ፎር ጀስቲስ በኢትዮጵያን ኮዝ ስም አደራላሉ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን በተለያየ ጊዜ ብዙ እንግዳዎች ይዘን እየቀረብን እንገኛለን። በተለይ ኢትዮጵያና ኢትዮጵያዊነትን አስመልክቶ ከተለያዩ አገሮች እንግዳ ስናቀርባለን። ዛሬ ደግሞ ይዤላችሁ የቀረብኩት ከዚህ በፊት ይሄ ከተማ በካናዳ አይታወቅም፣ ኖርዝ ካሮላይና፣ ከዛ ከተማ ትልቅ እንግዳ ነው። ፕሮፌሰር አቻሜለ ደበላን ነው ይዤላችሁ የቀረበው። ፕሮፌሰር አቻሜለ በተለይ በግሎባል አሊያንስ ፎር ጀስቲስ በመሪነት ደረጃ ላይ ያሉ ናቸው፣ መምህር ናቸው። ባዮግራፊያቸውን ስመለከት የአዲስ አበባ ልጅ ናቸው። አዲስ አበባ ተወልደው ነው ያደጉት። ብዙ ጊዜ አዲስ አበባ ልጆች አቀላቀርብም፣ እኔም የአዲስ አበባ ልጅ ነኝ። እንግዲህ እንኳን ደህና መጡ ላለው ፕሮፌሰር፣ ወደ ጉዳያችን ከመግባታችን በፊት ትንሽ ለየት ያለ አሳሳቢ ጉዳይ ነው ይዘን የመጣ ነው። እስቲ ራስዎትን ለተመልካቾቻችን በተለይ ካናዳ ላሉ ኢትዮጵያውያን ወገኖቻችንና እንዲሁም ኤርትራውያኖች አጠር አድርገው ያስተዋውቁ። አመሰግናለሁ። መልካም። በተለይ በአሁኑ ወቅት ይህንን ውይይት እንድናደርግ ስለጋበዝከኝ እጅግ በጣም አመሰግናለሁ። በመጀመሪያ ራስን አስተዋውቅ ስላልከኝ፣ እኔ አንድ ኢትዮጵያዊ ሰዓሊ ነኝ። ከአዲስ አበባ የአርት ስኩል የተመረቅኩ፣ ከዛም ወደ ናይጄሪያ፣ ከናይጄሪያም ወደ እንግሊዝ፣ ከእንግሊዝ ወደ አሜሪካ ትምህርት ቤት ከርሜ በኋላም አስተማሪ በመሆን አንድ ዩኒቨርሲቲ ውስጥ ለ34 ዓመት የተለያዩ ዩኒቨርሲቲዎች ውስጥ አገልግያለሁ። በተለይም ኖርዝ ካሮላይና ብዙ የቆየሁበት ጊዜ ነው። እንደ አጋጣሚ ሆኖ የሀገር ነገር ብዙ ጊዜ ስለሚጨንቀን በተለያዩ የኢትዮጵያ ድርጅቶች ውስጥ የተቻለኝን ያው እንግዲህ ሰው ያለውን ከወረወረ ፈራ ይባል የሚባል የለ፣ በተቻለ መጠን ለመሳተፍ ሞክሬያለሁ። አሁንም ድረስ ሞክራለሁ። አሁን በዚሁ ድርጅት በግሎባል አሊያንስ ላይ ነው የሚገኙት? እኔ ግሎባል አሊያንስ በተለይ ፎር ጀስቲስ ለኢትዮጵያን ኮዝ የሚል ነው። ይሄ ድርጅት የታወቀው የኢትዮጵያን በተለይ የኢትዮጵያ ላይ በደረሰ የተለያዩ ጥፋቶች አስመልክቶ የቅርሶች የማስመለስ ኃላፊነትና በተቻለ መጠን በተለይ ጣሊያኖች በኢትዮጵያ ውስጥ በ3 ቀን ባልበለጠ ጊዜ ውስጥ 30,000 ህዝብ ጨርሰው በሚሊዮን የሚቆጠሩ በጋዝ እና በመርዝ ጋዝ ጨርሰው እስካሁን ድረስ የከፈሉት ምንም አይነት ካሳ የለም። ቢኖርም ኢምንት የሆነ ያልታወቀም ነው። ነገር ግን በሌላ በኩል ለሊቢያ እስከ 5 ቢሊዮን የሚሆን ካሳ ከፍለዋል። የራሳቸውን የሊቢያን ህዝቦች ስለፈጁ ወደኛ ከመምጣታቸው በፊት
እና ያንን በሚመለከት ነው ትኩረት ሰጥቼ እዛ ድርጅት ውስጥ በኃላፊነት ያለሁበት። መጀመሪያ ይህንን ድርጅት አቶ ኪዳኔ አለማየሁ የሚባሉ ዲፕሎማት አገር ወዳድ የሆኑ ሰው ጀምረውት የነበረ ሲሆን አሁንም ድረስ ፈንክሽን ያደርጋል ማለት ነው። በሌላ እጅግ ይቀጥሉ። በሌላ በኩል በግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የሚል በወንድማችን ታማኝ የሚመራ ድርጅት አለ። ይህንንም ከኢትዮጵያውያኖች በየትኛውም የዓለም አቀፍ ሁኔታ ላይ አደጋ ሲደርስባቸው፣ ችግር ሲገጥማቸው የሚደርስ ድርጅት ነው። ብዙውን ጊዜ ውጭ ያለው ኢትዮጵያዊ ካናዳንም ጨምሮ የሚረዳንና ያንን ኢትዮጵያዊ ውጭ ያለውን የሰጠንን ይዘን ባሉት አካባቢዎች ሁሉ ለኢትዮጵያውያኖች ስንደርስ አሁን 11ኛ ዓመታችንን ይዘናል። በዛ ደረጃ ተሳተፋል ለማለት ነው። ከልብ አመሰግናለሁ። ተመልካቾቻችን እንግዲህ እንዳዳመጣችኋቸው ነው ፕሮፌሰር አቻሜለህ ደበላ ከዚህ ከካሮላይና አሜሪካ ሀገር ነው እየተወያየን ያለ ነው። አንድ ለየት ያለ ጉዳይ ነው ዛሬ ያገናኘን። ከዛ በፊት ግን ፕሮፌሰር ብዙ የአርት ተማሪዎች ሞስኮ ይመጡ ነበረ እና አልፎ የኔ ታላላቆች በእድሜም ከፍ ያሉ ቢሆንም ጓደኞች አሉኝ። እነ በቀለ ደብረ ዘይት ምናልባት ካወቁት በቄ ምናልባት ካየ በእርግጠኝነት ትተዋወቃላችሁ የሚል ግምት አለኝ። አሁን በቅርቡ አቶ ገብረ ክርስቶስ ደስታ ሰዓሊና ገጣሚ የሆነውን ለማክበር በኦክላሆማ ሲቲ አካባቢ የሚደረግ ትልቅ ሲምፖዚየም አለ። እዛ ላይ እንድናቀርብ እኔም እሱም ሌሎችም ኢትዮጵያውያኖች ተጋብዘናል። ያው ኦክላሆማን ታውቃለህ። ከዛ ዩኒቨርሲቲ የአለማያ ወይንም ሀረማያ የሚባለው ዩኒቨርሲቲ ያቋቋሙ ያንተን በደንብ የምታውቀውን የጅማ ዩኒቨርሲቲን ያቋቋሙ የኦክላሆማ ፕሮፌሰሮች ናቸው። የነሱንም የሚመለከትና ታሪካዊ የሆነ የፖይንት ፎር የሚባል ፕሮግራም ኢትዮጵያ ውስጥ በተከፈተበት ጊዜ እነሱ ናቸው ያቋቋሙት። ያንን ለመዘከር በተለይም ደግሞ የገብረ ክርስቶስ ደስታ ያረፈበት ከተማ ስለሆነ ያንን ሁሉ አያይዘን ታሪኩን እንድንዘግብ ተጠይቀን እንግዲህ በዚህ እየተቀራረብን መጣን ማለት ነው። ከዚህ እንግዲህ ተመልካቾቻችን እንደምትመለከቱት ፕሮፌሰር አቻሜለህ ደበላ በጣም የታወቁ ሰዓሊ ናቸው። ከኋላም ብዙ መጽሐፎች፣ ስዕሎችም ይታዩኛል። በጣም የሚገርም ነው። ኢትዮጵያኖች በዓለም ላይ ብዙ ዕውቅ ሰዓሊዎች አሉ። አንዱም የቅርብ ጓደኛዬ ከጀርመን ማንሃይም ከተማ አብይ ዝቄ በእርግጠኝነት ይሄን ፕሮግራም ይከታተላል። አብይ ዝቄ አይ ቲንክ የቼኮስሎቫኪያ ነው መሰለኝ የተመረቀው። በጣም የታወቀ ሰዓሊ ነው። ቅርብ ቀንም ስናወራ ነበረ። ብዙ ሰዓሊዎች አሉ። ጌታሁን አለው። ጌታሁን አዲስ አበባ ዩኒቨርሲቲ መምህር ነው። እሱም ጓደኛዬ ነው። ብዙዎች አሉ። ዛሬ ደግሞ እርሶን ስላገኘው እንደው በጣም ደስ ብሎኛል። እንግዲህ ተመልካቾቻችን ክብርም ቢሆን በአንድ ዓመትም ታላቅ ቢሆኑም አንቱ እያልኩ ነው ማወራው። ይሄ እንዲፈቀድልኝ በዚህ አጋጣሚ እጠይቃለሁ። እንግዲህ በኖርዝ ካሮላይና ዙ ፓርክ የኢትዮጵያ ቺምፓንዚና የተለያዩ አራዊቶች ይገኛሉ። ታዲያ የአሜሪካ የዙ ኃላፊዎች ከፊት ለፊት ላይ የላሊበላን ቅርስ አድርገዋል እና በዛ ተቃውሞ የተለያዩ ጽሁፎች በመጻፍ ላይ ተጀምረዋል። ያን አስመልክቶ ነው ውይይት የምናደርገው። በዛ ላይ ደግሞ የፕሮፌሰር አቻሜለህ መኖሪያ ከተማ ነው። ይሄ ራሱ መደፈር ነው። እስቲ ስለዚህ ጉዳይ አጠር አድርገው ለተመልካቾቻችን ይንገሩልን። መልካም።
ድፍረቱ አቻሜለህን ብቻ የሚመለከት ሳይሆን መላውን የኢትዮጵያን ሕዝብ የሚመለከት ነው። በተለይ የክርስቲያን ሃይማኖትን የሚከተለው የኦርቶዶክስ ቤተክርስቲያንን የሚመለከት ነው። ድፍረቱ ማናቸውም የኦርቶዶክስ ተከታይ የሆነ በዓለም አቀፍ ደረጃ ሊቃወመው የሚገባ እንደ በላሊበላ አካባቢ በተለይም መድኃኔዓለም ከ12ቱ ከድንጋይ የተፈለፈሉ ቤተክርስቲያናት በዓለም አቀፍ ደረጃ ዩኔስኮ የዓለም ሕዝብ ግኝት የዓለም ሕዝብ ሄሪቴጅ ብሎ የሰየመው እጅግ በጣም የተከበረ የክርስትና ሃይማኖት አሁንም ድረስ ባለፈው ጥምቀት ወይንም በገና በዓል አካባቢ አይታችሁ ይሆናል 100,000 የሚሆን ሕዝብ የሚመጣበት የጊዜው የኢትዮጵያ ኦርቶዶክስ ሃይማኖት የሚሰበክበት ሕዝብ ከተለያዩ የኢትዮጵያ ክፍሎች እየመጣ የሃይማኖታዊ የሆነ የራሱ የሆነ መንፈሳዊ ህይወቱን የሚገፋበት የሚጸልይበት በየጊዜው ፕራክቲስ የሚደረግበት ሕያው የሆነ ቤተክርስቲያን እንጂ ያለፈ አይደለም። በእርግጥም በፈረንጆቹ አቆጣጠር በ11ኛው 12ኛው ክፍለ ዘመን የተሰሩ ናቸው። በጣም ብዙ እድሜ ያስቆጠሩ ቤተክርስቲያኖች ናቸው። በተለይ ያላቸው ትልቅ ክብር ለዓለም ሕዝብ ይገባል ተብሎ one of the wonders of the world በሚል ስያሜ የተሰየሙ ናቸው። አሁን በኖርዝ ካሮላይና ዙ በ5 ሚሊዮን ተኩል በሚያወጣ ዶላር የተሰሩ የተለያዩ እድሳቶች የሚጨምረው ከኢትዮጵያ የጭላዳ ዝንጀሮ ያለበት በተለይም በኢትዮጵያ እንጂ በሌላው ዓለም የማይገኝ በጣም ዩኒክ የሆነ በጣም ልዩ የሆነ ኢንዴሚክ የሚባለው አራዊት ወደ 11-12 የሚሆኑ አሏቸው። እንደውም እንደገና ለማባዛትና ብዙ እንዲሆኑ ጥናት እያደረጉ ናቸው። ለጊዜው ግን የተሰራው የቤተ ክርስቲያን የመድኃኔዓለም የላሊበላ መድኃኔዓለም ቅርጽ አሁን የሚታዩት ከላይ እንደምታዩት በሁለት ጠርዞች መካከል ያሉ መስቀሎች ሁሉ አሉ። እነዚህ ቅርሶች የክርስቲያንን ሃይማኖት የሚያመላክቱ የጌታ ኢየሱስ ክርስቶስ የተሰቀለበትን የሚያመላክቱ በየቀኑ የኢትዮጵያን ክርስቲያኖች የሚሳለሙት በደህና አውለህ አግባን ብለው የሚዘከሩት የክርስትና ሃይማኖትን በጣም ያቃለለ በጣም ያዋረደ ነው። ይሄን የምለው ቀን የሚውሉበት ሌላ ከዚህ ጀርባ ያለ ሰፊ የሆነ የሃቢታት የሚባለው የመኖሪያ እንትናቸውን ሰርተውላቸዋል። ነገር ግን ሲበርዳቸውና በጣም ሲሞቃቸው ወይንም ሳይመቻቸው ወይንም ለረፍት ብለው ለመጠለያ ሆኖ የተሰራላቸው የኛ የክርስትና ሃይማኖት ተከታዮች እጅግ በጣም ትልቅ ቅርስ የመድኃኔዓለም ቤተክርስቲያን ነው። እዛ ገብተው ሲዝናኑ ይኸው እንደምታዩት ሰው በመስኮት ነው የሚያያቸው። የሚመጣው ቱሪስት በዚያ በኩል ያያቸዋል። ከውጭ ግን የሚታየው ቤተክርስቲያናችን ነው። ይሄ አንደኛ በዓለም አቀፍ ደረጃ የተፈጥሮን ጥናት በሚመለከት የተሰየመው ድርጅት ያወጣቸውን ሕጎች
ያልተከተለ የዓለምን ስታንዳርድ ያልተከተለ በተለይም የባህላችንን ወይንም የሌላውን ባህል በተለይ ሄሪቴጅ በጣም በተቻለ መጠን መከበር ሲኖርበት ያንን ጥሰው እንደዚህ የዝንጀሮ መኖሪያ አድርገውታል። ይህንን እንደሰማን እንዳየን ደብዳቤ ጽፈን ለሚመለከቱት ክፍሎች ለማስገባት አስበን የነደፍነውን ደብዳቤ በካናዳም በአውሮፓም በአሜሪካም ላሉ የኢትዮጵያ ቤተክርስቲያን ኃላፊዎች እንዲደርስ አመራር ላይ ላሉ የተለያዩ የኢትዮጵያ ድርጅቶች እንዲደርስ እነሱም ስማቸውንና ያላቸውን ኃላፊነት በተለይ ስማቸውን ሰጥተውን እንቃወማለን በሚል ይህንን ደብዳቤ ድጋፍ እንዲሰጡን ጠይቀናል። በዚህ የሁሉም ኢትዮጵያዊ ተሳታፊነት በጣም አስፈላጊ ነው። ይህን የሰሩትን ስራ እንዲያፈርሱ፣ እንዲቀይሩ፣ በፈረንጅኛው ዲፌስ እንዲያደርጉ ነው የጠየቅነው። ማንንም ሳያማክሩ በዚህ መልክ በመስራታቸው አፍሪካውያን ወይንም ጥቁሮች በሙሉ የሚኖሩት ከዝንጀሮ ባነሰ ነው ለማለት የተደረገ ጥሬት ነው። አወቁም አላወቁም ይህንን ማድረጋቸው ስህተት መሆናቸውን በተቻለ መጠን ማስረዳትና ማሳየት አለብን። ከልብ አመሰግናለሁ ፕሮፌሰር አቻሜለህ፣ በጣም የሚገርም ነው። እንደው አንድ ጥያቄ አለኝ። እንደዚህ በዓለም አቀፍ ደረጃ የተመዘገበ እንደ ላሊበላ አይነት እንደው ኮፒራይት እንኳን ዩቲዩብ ቻናል ይከለክላል። እንደው እንዳለ አምጥተው ቁጭ ማድረጋቸው የሚጠይቀን የለም ብለው ነው። ከዚህ በፊት አንድ ነገር አስታውሳለሁ። ሆላንድ ውስጥ የኢትዮጵያን ቡና በራሳቸው አስመዝግበው ብዙ ችግር ተፈጥሮ ነበረ። ግን እንደዚህ ደግሞ እንደ ፕሮፌሰር አቻሜለህ አይነት ኢትዮጵያውያኖች ኮንሰርንድ ኢትዮጵያ ኮንሰርንድ ሆኖ እንዲህ አይነት ነገር በማድረጋቸው ማንኛውም በውጭ ሀገር ያለ ቤተክርስቲያን ድርጅቶች፣ ማህበሮች እዚህ ነገር ውስጥ እጃቸውን አስገብተው ማስቆም ማፍረስ እንዳለባቸው መቼም ይሄ በተለይ በሃይማኖታችን በአገራችን ክብር የመጣ ነገር እንደሆነ ያስታውቃል። እኔም ፎቶግራፉ ሲደርሰኝ ገረመኝ። ይሄን ያህል ተጨካክነናል እንዴ? የሰው ንብረት ዘርፎ እንዳለ እኮ ነው፣ ኮፒውን ነው ቁጭ ያደረጉት። አይ ቲንክ ሁላችንም መነሳት አለብን። እንደው ይሄ በፓተንት እንትን ላይ መጠየቅ እፈልጋለሁ። በሱስ መጠየቅ አይቻልም? እንደው ሁለተኛ ጥያቄ ደግሞ ድርጅቱ ይህንን ነገር ያደረገውን ድርጅት በዛ ኖርዝ ካሮላይና ያደረገው ተገኝተዋል? እነማን እንደሆኑ ታውቀዋል? ይህን ሁለትን መልስልኝ። አንደኛ የኖርዝ ካሮላይና ዙ ራሱን የቻለ ቦርድ አለው። የሚተዳደረውም በቦርድ እና በኤግዜኪቲቭ ኮሚቲ ነው። ይህንንም ደግሞ በተለይ እንዲሰራ የተፈለገውን አይነት የዙ ቅርስ ኖሮ ቱሪስት እንዲስብላቸው ፈለጋቸው ማንም የሚያማክሩ አይመስለንም። እንደውም ሄጄ በጠየቁበት ወቅት አንድ ያንን የዚህን የጭላዳ ባቡን አስተዳደር የሚመራ ሰው እዛ ያለ ስጠይቀው ምንድነው ይሄ ብዬ ጠየቅኩት እና ይሄ አንድ የኢትዮጵያን ሬሊክስ ነው የተረሳ እንደው ለትዝታ ያህል ያለን ነገር ነውና ብሎ ሲነግረኝ ታዲያ ማን ነው እሱ ይሄንን ዲዛይን ያቀረበላችሁ ስለው በቲም ነው የምንሰራው፣ ኪዩሬት እያደረጉ ስለ አራዊቶቹ ጥናት አድርገው የሚያቀርቡ ግሩፖች አሉ፣ ኮሚቴ አለ። ለዲዛይኑ ደግሞ አንድ ቲም አለ። ከመሰራቱ በፊት ቅርሱን ራሱን ምን እንደሚመስል ቦርዱ ውስጥ ያሉት ሰዎች ስለማያውቁት መጀመሪያ በሸክላ በጭቃ
እንትን አድርገው ሰርተው አሳይተዋቸው በጣም ደስ ብሏቸው ፈቅደውላቸው ነው የተሰራው አለኝ። እንግዲህ ስለኛ ሄሪቴጅ እንደኛ አስበው ይመለከታሉ ለማለት በጣም ያስቸግራል። ምክንያቱም ታሪካቸው ሁሉ በዚህ አካባቢ ያለው በተለይ የጥቁር ጥላቻ በተለይም ደግሞ ጥቁሩን በባሪያነት ሲገዙ የቆዩ እንደመሆናቸው መጠን ትልቅ አሁንም ድረስ ጥላቻ አላቸው። መጀመሪያ ወደዚህ ሀገር በመጣሁበት ጊዜ ከኔ ወደ 20 ኪሎ ሜትር እንኳን በማይርቅ አካባቢ የጥቁሮችን ቤተክርስቲያኖች በተለይ ኩክላክስ ክላን የሚባል ግሩፕ እሳት አያይዞ መስቀል ተክሎ ፊት ለፊት የቤተክርስቲያናቸው ላይ ያሸብራቸው ነበር። ሽብርተኛ የሆነ ግሩፕ አሁንም እዚህ አለ፣ የኩክላክስ ክላን የሚባል። በተለይም ደግሞ እጅግ በጣም ነገሩ ስታስበው ታሪካዊ የሆነ በኢትዮጵያ ላይ ጥላቻ ኖሯቸው ሳይሆን በአጋጣሚ እዚሁ ከሳውዝ ካሮላይና አካባቢ የወጣ በሲቪል ዎር ተሸንፎ ወደ ቤቱ ከመመለስ በቀጥታ ወደ ሌላ ቦታ ሄዶ ኦቶማን ኤምፓየር የሚባል ሰምተሃል? ለኦቶማን ኤምፓየር ወታደሮች ኮሎኔል ነው። እዚህ በጦርነት በሲቪል ወር የአሜሪካን ሲቪል ወር ማለት ነው። በ17ኛው አካባቢ 18ኛው ዓመት አካባቢ በፈረንጆቹ ማለት ነው። እዛ ሄዶ ለኦቶማን ኤምፓየር ወታደሮች ሲያሰለጥን የቆየ ኦቶማን ኤምፓየር ደግሞ ግብፅን ወሮ ግብፅን ኮሎናይዝ በሚያደርግበት ወቅት እንደገና የግብጾችን አርሚ የነሱን ወታደሮች አሰልጥኖ ኢትዮጵያ ድረስ መጥቶ 2 ጊዜ የተሸነፈ ሰው። ኢትዮጵያውያኖች በጀግንነት የማንታማ ሀገራችንን በምንም መልኩ የማናስደፍር መሆናችንን ያረጋገጥንበት ነው። ነገር ግን ኮኔክሽኑን ነው እንግዲህ ላሳይህ የፈለግኩት። ከዚህ እኔ ካለሁበት አካባቢ የሄደ ሰው ምን ያህል ዳሜጅ ሊያደርስብንና የአባይን ወንዝ ኮንትሮል ለማድረግ ከ17ኛው ክፍለ ዘመን ጀምሮ ነው ግብጾች እኛን ሲያጠቁን የነበሩት። እና ይህንን በሚመለከት ግንዛቤ ለማግኘት የግድ ሪሰርች ማድረግ ነበረብን አለብኝ ማለቴ ነው። እጅግ በጣም የሚገርም ነው። እንግዲህ ኢትዮጵያውያኖች እውነት ለመናገር እንደው አሁንም ሀገራችን ያለችንበትን ሁኔታ ሁላችንም በግልጽ እናውቃለን። ብዙ ችግሮች እያስተናገድን ነው። ብዙ ችግሮች አሉ። ሲቪል ዋር፣ የእርስ በርስ ጦርነት ሀገራችን ላይ አለ በተለያዩ ከተሞች። ከዚህ በፊት የሌለ ዘር ዛሬ ተነስቷል። በዚህ አጋጣሚ ዌስተርኖች ወይ ደግሞ የኢትዮጵያ ጠላቶች ደግሞ ይሄን ነገር በሰፊው እንደሚጠቀሙበት ሁላችንም እንገነዘባለን። ነገር ግን ኢትዮጵያ ትልቅ ሀገር ነች። ስለ ኢትዮጵያ የሚጮሁ ደግሞ ወገኖች፣ ቤተሰቦች አሉ። ይኸው እንደዚህ ፊት ለፊት እንደምታዩቸው ፕሮፌሰር፣ እጅግ በጣም ነው ማመሰግነው ፕሮፌሰር። እንደው የሚገርም ነገር ነው። ተመልካቾቻችን ከጥቂት ደቂቃ እረፍት በኋላ እንመለሳለን። ይህ ፕሮግራም እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ጠይቃለሁ። ከኖርዝ ካሮላይና እዚሁ ከቶሮንቶ ካናዳ ጤና ይስጥልኝ። ጠብቁኝ፣ እንመለሳለን። ሞቅ ደመቅ ያሉት የሰመር ወራት መጥተዋል። ለሰርግ፣ ለቀለበት፣ ለግራጁዌሽን፣ ለክርስትናና ሌሎች ኦኬሽኖች ፎቶግራፍና ቪዲዮዎችን ደረጃውን በጠበቀ ሁኔታ በተመጣጣኝ ዋጋ እንሰራለን። BMHB ስቱዲዮ ከብርሃን ቴሌቪዥን ስርጭታችን በተጨማሪ የፎቶና ቪዲዮ ስራን እናከናውናለን። BMHB ፎቶግራፊና ቪዲዮግራፊ በቶሮንቶና አካባቢው ያግኙን። ስልክ ቁጥራችን
647 887 1241 ነው። BMHB ፎቶግራፊና ቪዲዮግራፊ። እንግዲህ ተመልካቾቻችን ከጥቂት እረፍት በኋላ ተመልሰናል ከፕሮፌሰር አቻሜለህ ደበላ ከኖርዝ ካሮላይና። በተለይ በዚህ በላሊበላ ሐውልት ምክንያት ነው እየተወያየን ያለነው። ሁሉም ኢትዮጵያዊ ኮንሰርን እንዲያደርገውና በኢሜይልም በተለያየ ሁኔታ ተቃውሞ እንዲያቀርብ ነው። እነሱም ደብዳቤ አዘጋጅተዋል። እንግዲህ ተመልሻለሁ አሁንም ከጥቂት እረፍት በኋላ። አመሰግናለሁ ፕሮፌሰር። እንደው ይቅርታ አድርጉልኝና ጥያቄ ልጠይቅዎት። እንደዚህ አይነት ነገር ሲደረግ በከተማው ኮንሰርንድ የሆኑ ኢትዮጵያኖች አሉ? ምክንያቱም ትንሽ ግራ ገባን። ኮንሰርንድ የሚሆን ኢትዮጵያ በጣም ትንሽ ነው። ዝም ብሎ ኖሮ መሞት ብቻ ሆነ። እንደው በዚህ ጉዳይ ላይ ምን ይላሉ? አሉ? መቼም እንደ ሁኔታው በሀገር የመጡበት ሲሆን ብዙ ኢትዮጵያውያን የሀገሩን ነገር በፍጹም አያስደፍርም። በዛም መልክ የሚታማም ያለ አይመስለኝም። ምናልባት በህይወት ሂደት ውስጥ በአንዳንድ ምክንያቶች አሁን ያለው ፕሬዝዳንታችን ሶማሌዎችን፣ ጥቁሮችን፣ ኢትዮጵያውያኖችን ጭምር በሚመለከት አንዳንድ አዳዲስ እንትኖች እያወጣ ስለሆነ ያንን በሚመለከት የሚፈራ ይኖር ይሆናል። ይህን አላውቅም፣ ግን እኔም ይህንን እንዳውቅ ያደረገኝ እዚሁ ያለ ወንድሜ ፋሲል የሚባል እንዲሁም ደግሞ በኋላ እንደገና ተጠራርተን ወደ 3 ሆነን ቦታው ድረስ ፋሲካ የሚባል በዚሁ በሪሰርች እና በንግድ ያሉ ናቸው። ፎቶግራፎቹን ከደብዳቤው ጋር ያያዝኳቸውን ሄደን አንስተን ይህን ደብዳቤ በተቻለ መጠን ሁሉም ጋር ማድረስ አለብን ብለን አሁን እዚህም ባሉ ቸርቾች አቅርበናል። እንግዲህ መልስ እየጠበቅን ነው። ምናልባት መደረግ ያለበት ቢኖር የሀገራችን የክርስትና ሃይማኖታችን ክርስቲያኖችን ብቻ የሚመለከት ሳይሆን እስላሞችንም የሚመለከት ሁለቱ ሃይማኖቶች አንድ ላይ የኖሩና ብዙ ነገሮችን የህብረተሰቡን መንፈሳዊ ሁኔታን እንዲኖርና ተስፋ እንዲኖረው በማድረግ ብዙ ትግል ያደረጉ ስለሆነ በተቻለ መጠን ሁሉም ኢትዮጵያዊ የሚመለከተው ጉዳይ ስለሆነ እኔ እከሌ ነኝ ይህን ነገር አልስማማም ብሎ ግለሰብም ጭምር ቢጽፍልን እጅግ በጣም ደስ ይለናል። ዋናው በዚህ በምናደርገው ጥረት ድርጅቶችና የድርጅት ኃላፊዎች፣ የቤተ ክርስቲያን ኃላፊዎች በተቻለ መጠን ይህን ነገር እንደግፋለን ብለው ለዚህ እንደቆሙ ቢያስረዱን ስማቸውን እንኳን ቤተ ክርስቲያናቸውንና አድራሻቸውን ለታሪክም ቢሆን ለመጻፍ እንሞክራለን። ከልብ አመሰግናለሁ። እንግዲህ ፕሮፌሰር ዋናው ቁም ነገሩ ከናንተ ጋር ኮንታክት ማድረግ መገናኘት፣ ሁለተኛ ደረጃ ይህንን ነገር ለሚያደርጉት ሰዎች በእናንተ በኩል እንዲያልፍ ነው ወይስ እነሱም እያንዳንዳቸው ድርጅቶች ኮንታክት እንዲያደርጓቸው ነው በኢሜይል? ሀሳቡ እንዴት ነው? በተቻለ መጠን መጀመሪያ ደብዳቤው የጻፍነው አለ። እሱን ተመልክተው የዚህ ደብዳቤ ይዘትና አቀራረብ እኔን በሚመለከተኝ መጠን ጥሩ ነው ብለው ከገመቱ በተቻለ ወደኛ ይህን ነገር እንደግፋለን፣ ስማችንን ለዚህ እናውሳለን ብለው ቢነግሩን ከዛም በኋላ በተወሰነ ጊዜ በተከታታይ እንግዲህ አንተም የጀመርከው ስለሆነ የት ደረሰ ብለህ እንደምትጠይቀን ተስፋ እናደርጋለን። ሁሉም ኢትዮጵያዊ ለዚህ ድርጅት ለዙ ኃላፊዎች ደብዳቤ እንዲጽፉ በአደራ መልክ እንሰጣለን። እጅግ በጣም ነው የማመሰግነው። እንግዲህ ተመልካቾቻችን እንደምትመለከቱት ነው ፕሮፌሰር አቻሜለህ ደበላ ከኖርዝ ካሮላይና ይዤው
ቀርቤ እየተዋየን ነው ያለነው። በተለይ ኢትዮጵያን በተመለከተ በተለይ የኢትዮጵያ ንብረት ከውጭ ተዘርፎ እየወጣ ብዙ እንዲህ አይነት ነገሮችን እንሰማለን። ግን ኮንሰርን ሆኖ ደግሞ በመንቀሳቀስ ላይ ያሉ ኢትዮጵያኖች አሉ። አንዱ ፕሮፌሰር ናቸው። እጅግ በጣም ደስ የሚልና መቼም ሁላችሁም ኢትዮጵያኖች የምትተባበሩበት ሁላችሁም ቤተክርስቲያኖች ሞስክ ማንኛውም በተለይ ካናዳ ያላችሁ እንግዲህ በካናዳ ቴሌቪዥን ላይ ነው የቀረቡት። ካናዳ ያላችሁ የፕሮቴስታንት ሃይማኖት ተከታዮች፣ የሙስሊም ማህበረሰብ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ በካናዳ ደረጃ ሁላችሁም የምትሳተፉበትና የምትተባበሩበት ነው። እንግዲህ ፕሮፌሰር በኔ በኩል ኢሜል አድራሻቸውን እየፈለኩኝ ወደ እርሶ እልካለሁ። አንድ ሁለተኛ ደረጃ ምናልባት ኮንታክት ያላደረጉትንም ኮንታክት ለማድረግ እንሞክራለን። ድርጅቶችም አሉ። ለምሳሌ እንደ ኢክናስ ካናዳ፣ እንደ ፒ2ፒ ካናዳ፣ እንደ ቢቂላ አዋርድ ሁሉም ድርጅቶች መሳተፍ አለባቸው። ብርሃን ቴሌቪዥንም ይሳተፋል። የካናዳ ቴሌቪዥን ነው። እንደ ቴሌቪዥን እንደ ኮንሰርንድ ኢትዮጵያም እንሳተፋለን። በመጨረሻ እንደው ለኢትዮጵያ ማህበረሰብ ምን መልእክት ያስተላልፋሉ? ሁለት መልእክት አለኝ። አንደኛው ይህንን ጉዳይ በሚመለከት በተቻለ መጠን ኢትዮጵያውያኖች ኩሩ ህዝብ ነው እያልን እናወራለን። ብዙ ጊዜ ኩሩነቱ ባህሉን ጠብቆለት ማንነቱን ጠብቆለት በአስተዳደር ያለውን የችሎታ ያለውን ፍልስፍና ሳይንሳዊ ጥናት በሚመለከት መንፈሳዊ ብቃት ኖሮት የህዝብን መንፈሳዊ ደህንነት ሲጠብቅ የቆየ የክርስትና ሃይማኖት እና በተለይ የዚህ ሃይማኖት ዋና ኃላፊነት ያላቸው ይህን አይነቱን ነገሮች እንደሰሙና እንዳወቁ የግድ በተለይ ክሊር በሆነ መልክ ኮንታክት ቢያደርጉን ለማስረዳት አለያም ደግሞ ደብዳቤው ይዘቱን በመመልከት እንዲረዱንና አብረን የአንድና የሁለት ሰው ወይንም የአንድ ድርጅት ኃላፊነት ስላልሆነ እርዳታቸውን እንዲያስተባብሩ እንጠይቃለን። በሁለተኛ ደረጃ አሁን በቅርቡ እንደምታውቁት የካቲት 12 መታሰቢያ ወቅት ነው። የካቲት 12 ሌላው የክርስትና ሃይማኖት በተለይ የጣሊያን ሮም ውስጥ ያሉትን ዕቃዎቻችንን እንዲመልሱ የ30,000 ህዝብ ወይም ከዛም በላይ በመርዝ የጨፈጨፏቸውን ህዝቦች በጦርነት የጎዷቸውን ከብቶቻችንን እንዲሁም የቤተክርስቲያናትን ቤቶችን በእነሱ ብቻ ሳይሆን ቫቲካንም በ500 ያላነሱ የተለያዩ መጽሐፍቶች ይገኛሉ። ላይብራሪ ውስጥ እድል ካገኛችሁ የማየት እድል ካገኛችሁ ሮምን ብትጎበኙ ኢትዮጵያን ታገኛላችሁ። እነዚህን ነገሮች ሁሉ መመለስ አለባችሁ። ይሄ የትውልድ የወደፊት ያለውን የቅርስ ሊያውቅበት የሚችልበት የሚታይበት የሚጠናበት ሀብታችን ነው፣ ባህላችን ነው። የሀገራችን ሄሪቴጅ የሚባለው እንግዲህ ቅርስ ማለት ይሄ ነው። ያንን ለማስመለስ እንሞክራለን። በተረፈ ደግሞ የካቲት 12ን ዝም ብለን በአመት አንድ ቀን ብቻ ሳይሆን በካሪኩለም ተነድፎ በትምህርት ቤቶች በደንብ ተጠንቶ የሀገር ኃላፊነትን እንዴት አድርገው እነዚህ የተሰዉ ሰማዕታት ዝም ብለው ሳይሆን መታሰብ ያለባቸውና ታሪካቸው መነገር ያለባቸው የተለያዩ ቤተሰቦች ያለቁበት ነው። ብዙዎቹ ጀግኖች በዛን ጊዜ የተገደሉበት ሁኔታ ነው። ዝም ብለን ማለፍ የለብንም። ትውልድን የማስተማር ኃላፊነት አለብን። ቤተሰብ ህፃናትን ስለዚህ ታሪክ የማንበብ ጊዜ ወስዶ የማስታወስ ሁኔታን መፍጠር ይኖርበታል። በተቻለ መጠን እንግዲህ በአደራ መልክ የምለው በየካቲት 12 በሚከበርበት ቀን እዚህ
ክንድ ላይ የሚለበስ ጥቁር ነገር ይደረጋል። ታስታውሳለህ? ያ አስታውሳለሁ። የሀዘን እንትን ነው። የሀዘን ንጉሶቻችንን ቢያልፉም የኛ ንጉሶችና የኛ ዋና መሰረት የሆኑ በሚሊዮን የሚቆጠሩ ህዝቦቻችን ያለቁበት ቀን ስለሆነ ያንን እንድናስታውስ እንዲደረግ ነው። እንግዲህ ሀገር ቤት እንመለከታለን። በተሻለ አብረን እንስራ እንችላለን። ብዙ እውቀቶችን ለልጅ ልጆቻችን ልናስተላልፍ እንችላለን። የ20 ዓመት ምን ነበረ ሲባል ምን ኃላፊነቱ እኛ ላይ ነው የሚጣረው። ስለዚህ አደራ እንላለን። በተለይም በግሎባል አላያንስ ፎር ጀስቲስ በኢትዮጵያን ኮዝ ስም አደራ እላለሁ። ተመልካቾቻችን እጅግ በጣም አመሰግናለሁ። ፕሮፌሰር አቻሜለን ደበላ ከኖርዝ ካሮላይና የግሎባል አላያንስ ፎር ጀስቲስ ዋና ተወካይ ኃላፊ ናቸው። በተለይ በኢትዮጵያ ወቅታዊ ጉዳይ ላይ ወደፊትም እንደዚሁ እንደው አጠር አድርገን እንጫወታለን። ከእርሶ ጋር መጫወት በጣም ደስ ይላል። ኢትዮጵያ እንግዲህ ምንድነው ትውልድን አስተምረን ለትውልድ አስረክቦ ማለፉም ቀላል ነገር አይደለም። ዝም ብሎ መኖር ብቻ አይደለም። ይሄ በተለይ ውጭ ሀገር የምንኖር ኢትዮጵያኖች ፊደል የቆጠርን ስለ ሀገራችን በደንብ ታሪክ የምናቅ ታሪካችንን ለልጆቻችን እያስረከብን እኛ መቀጠል ነው ያለብን። በተለይ አሁንም በድጋሚ ተመልካቾቻችን የብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ አድርጉ። በተለይ በዚህ ጉዳይ ላይ በቅርብ ቀን ተመልሰን እንደምንገናኝ ባለሙሉ ተስፋ ነኝ። እኔም ፕሮፌሰር እየደዋወልኩ ጠይቆታለሁ። ሁኔታው አሳሳቢ ነው። የኢትዮጵያ መንግስትም በዚህ አጋጣሚ ያገባቸዋል። የዋሽንግተን ዲሲ ኤምባሲ ኃላፊዎች ኮንታክት አድርጉ። የካናዳም የአውሮፓም የተለያያችሁ በአውሮፓም ያላችሁ ኢትዮጵያኖች የኦርቶዶክስ ተከታዮች ብቻ ሳትሆኑ ኢትዮጵያን ኮንሰርንድ ኢትዮጵያዊ በተለይ እንደዚህ አይነት መጥፎ ነገር ሲሰራ አንድ መሆን አለበት። ቅድም ፕሮፌሰር ከተናገሩት ነገር ኢትዮጵያዊ በተለይ በሀገር ጉዳይ ላይ ሲነካ የማይወድ ትውልድ ነው እና ሁላችንም በአንድ ላይ መስራት አለብን። እንግዲህ ተመልካቾቻችን ከፕሮፌሰር አቻሜለህ ደበላ ጋር የነበረኝን ቆይታ በዚሁ አጠናቀቃለሁ። ለጊዜዎት ከልብ ነው የማመሰግነው። በእኔ በኩል ጤና ይስጥልኝ። በጣም አመሰግናለሁ የዚህ ተካፋይ በመሆኔ። ለወደፊቱ እንግዲህ በብዛት ስለ ሀገር ጉዳይ ለመወያየት በቂ የሆነ እውቀቱ ያለንን ትንሽም ቢሆን ማካፈል እንፈልጋለን። እውቀቱ አለ።